ሰላም ሰላም ቤተሰብ እንዴት ከረማችሁ እንዴት አረፈዳችሁ በሁሉም የዓለማችን ክፍል የምትገኙ ቤተሰቦቻችን ሰላማችሁ ይብዛ። ዛሬ በአውሮፓ ቻምፒየንስ ሊግ አራተኛ የዙር ጨዋታ ቸልሲ ወደ አዘርባይጃን አቅንቶ ቃርባግን የሚገጥም ይሆናል። ስለዚህ በዛ ዙሪያና ትላንትና በነበሩ ጨዋታዎች ዙሪያ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ከዛ በፊት ግን ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሆኖን መልካም ቆይታ። ዛሬ ምሽት 2:45 ቸልሲ ወደ አዘርባይጃን አቅንቶ ከቃርባግ ጋር ጨዋታውን የሚያደርግ ይሆናል። በዛሬው ጨዋታ ያው ኤንዞ ማሬስካ ከጨዋታው በፊት በሰጡት ጋዜጣዊ መግለጫ የጉዳት ዜና ያው በፊት ከነበሩት ጉዳቶች ሌላ ቀለል ያለ ጉዳት እሱን ለመጠበቅ ስንል ብለው ፔድሮ ኔቶ ከቡድኑ ጋር አልተጓዘም። ምክንያቱም የተወሰነ መጠነኛ ጉዳት አስተናግዷል። ስለዚህ እሱን ጉዳቱ የከፋ አይደለም፣ ግን ለመጠበቅ ስንል በዚህ ጨዋታ እረፍት ሰጥተነዋል ብለዋል። ለወልቭሱ ጨዋታም ዝግጁ እንደሆነ ተናግረዋል። ያው ከዚህ በፊት እነ ኮል ፓልመር፣ እነ ኮልዊል፣ እነ ባዲያሽል ጉዳት ላይ እንዳሉ ይታወቃል። ስለዚህ ፔድሮ ኔቶ በዛሬው የቻምፒየንስ ሊግ ጨዋታ ከቡድኑ ውጭ ሆኗል። ቃርባግ እና ቸልሲ ከዚህ በፊት 2 ጊዜ መገናኘት ችለዋል። ሁለቱም ጨዋታዎች በቸልሲ የበላይነት የተጠናቀቁ ናቸው። 4-0 እና 6-0 ነው ቸልሲ ማሸነፍ የቻለው። በዛ ጨዋታ ከነበሩት በተለይ ደግሞ የመጨረሻ ጨዋታ 4-0 ያለቀውን ጨዋታ ቸልሲ ሲያደርግ ቸልሲ ቡድን ውስጥ የነበሩ ተጫዋቾች በአሁን ሰዓት ከዊሊያን ውጭ ኳስ አቁመዋል። ኤዴን ሃዛርድ እና ሴስ ፋብሬጋስ አሁን በአሰልጣኝነት እየሰራ ነው። ኤዴን ሃዛርድ ደግሞ ያው ከእግር ኳስ ራሱን ማግለሉ ይታወቃል። ሪታይር አድርጓል። ስለዚህ የመጨረሻ ጨዋታ 4-0 ቸልሲ ሲያሸንፍ ዊሊያን 2 ጎሎችን አስቆጥረዋል። ኤዴን ሃዛርድ እና ሴስ ፋብሬጋስ አንዳንድ ጎሎችን አስቆጥረው 4-0 ቸልሲ ማሸነፉ ይታወቃል። ስለዚህ ዛሬ ደግሞ ከነዛ ረጅም ዓመት በኋላ ለመጀመሪያ ጊዜ ነው ሁለቱ ቡድኖች የሚገናኙት። በዛሬው ጨዋታ ያው የቻምፒየንስ ሊግ መድረክ ነው። ሁሉም መድረኩን በደንብ አጥብቆ ይፈልጋል። በተለይ ደግሞ ከ2 ዓመት ናፍቆት በኋላ የተመለስንበት መድረክ እንደመሆኑ የግድ የዛሬን ጨዋታ ማሸነፍና ደረጃውን የተደላደለ ቦታ ላይ ማድረግ ይፈልጋል ቸልሲ። ስለዚህ ዛሬ ከባድ ፈተና ይጠብቀዋል። በእርግጥ ቃርባግ በሜዳው በጣም አስቸጋሪ፣ በጣም ፈታኝ፣ ይሄ ጎል በቀላሉ የሚቆጠርበት ቡድን አይደለም። ስለዚህ ያንን ኤንዞ ማሬስካ በምን አይነት መንገድ አስተካክለው ጨዋታውን አሸንፈው ለመመለስ ይጥራሉ የሚለው የሚጠበቅ ነው የሚሆነው። ያው አሰላለፉ ሊሆን የሚችለው ከዚህ በፊትም እንደምናውቀው ተመሳሳይ 4-2-3-1 ነው የሚሆነው። ላይኖር የሚችለው ጃው ፔድሮ ነው። ስለዚህ ፔድሮ ኔቶ ነው የማይኖረው። በፔድሮ ኔቶ ቦታ ኤስቴቫኦ የመግባት እድል አለው። ያ ካልሆነ ደግሞ ምናልባት ጨዋታው ጠንካራ የሚሆን ከሆነ እነ ጋርናቾን እነ ጊተንስን ቦታ ቀይረው ሊያጫውቱ እንደሚችሉ ይሰማኛል ኤንዞ ማሬስካ። ከዛ ውጪ በዛሬው ጨዋታ ያው የለመድናቸው አሰላለፎች ናቸው ሊሆኑ የሚችሉት። ምናልባት ደግሞ የጨዋታ ሰዓት ላላገኙ ተጫዋቾች እድል እንስጥ ብለው ካሰቡ እንኳን ዛሬ ቦናኖቴ የመግባት እድል ይኖረዋል። አንዳንድ ተጫዋቾች እረፍት የሚፈልጉ ተጫዋቾች አሉ። እነዛን ማሳረፍ አልፎ አልፎ ግዴታ ነው። በቻምፒየንስ ሊጉ ግን ቀድሞ ነጥቦችን መሰብሰብ የሚቻልበትና ከዛ በኋላ ግፋ ቢል አንደኛ የምድብ ድልድሉ ላይ የተሻለ ክለብ ማለት አንደኛ ሆኖ ያጠናቀቁ ትልልቅ ቡድኖችን ከማግኘት ይልቅ ዝቅተኛ ደረጃ ላይ ያሉትን ማግኘት ይቀላል። ፎርማቱ እንደ አዲስ ከተቀየረ በኋላ አምና በርግጥ ይሄ ከታች ሆነው ያጠናቀቁ ወደ ፕሌይኦፍ የገቡ እንዳለ በቻምፒየንስ ሊጉ ልምድ ያላቸው ትልልቅ ክለቦች ነበሩ። እንደነ ሪያል ማድሪድ፣ እንደነ ማንቸስተር ሲቲ፣ እንደነ ፒኤስጂ አይነት ክለቦች ናቸው። ፒኤስጂ ከዛ ከፕሌይኦፍ መጥቶ ዋንጫውን ማንሳቱ አይዘነጋም። ቢሆንም ግን በተደላደለ መንገድ እንትኑን ምድብ የዙር ጨዋታውን ለመጨረስ ይህን ጨዋታ ማሸነፍ ግዴታ ይላል። ከሽንፈት መልስ ቶተንሃምን በቶተንሃም ሆትስፐር ስታዲየም ሄዶ ማሸነፉ ይታወቃል። ስለዚህ ዛሬ በዊኒንግ ሜንታሊቲው ከፍ ብሎ ነው ወደ አዘርባይጃን ያመራው። ስለዚህ ዛሬ የግድ ማሸነፍን
ታርጌት አድርጎ ነው ቡድኑ ወደ ሜዳ የሚገባው 3 ነጥብ ይዞ ለመምጣትና ደረጃውንም ነጥቡንም ማሻሻል ነው እቅዱ። ቻምፒየንስ ሊግ ትልቅ መድረክ ነው። ይህንን መድረክ በደንብ አጥብቀን እንፈልጋለን፣ ስንናፍቀው ነበር ብሏል ኤንዞ ፈርናንዴዝም። በዚህ መድረክ የተለየ ማንነታችንን አሳይተን የተሻለ ቦታ ላይ መገኘት አለብን። ምክንያቱም ሁላችንም የምንናፍቀው የምንወደው መድረክ ነው፣ የምንችለውን ሁሉ እናደርጋለን ሲል ኤንዞ ፈርናንዴዝም ሀሳቡን ሰጥቷል። ስለዚህ በዛሬ አስተላለፍ ምናልባት የተከላካይ ክፍል ላይ የቸሎባና የፎፋናን ጥምረት ላናይ እንችላለን። ለኤንዞ ማሬስካ ልክ ቡድኑ ወደ ጨዋታ ሲገባ ቢልዳፕን የሚያስጀምረው ቶሲን አድራባዮ ከጉዳት በኋላ ራሱን መሆን አልቻለም፣ ራሱን ማግኘት አልቻለም። ስለዚህ ከተጠባባቂ ወንበር ነው እየተነሳ እየተቀየረ እየገባ ያለው። ስለዚህ በዛሬው ጨዋታ ምናልባት ለሱ የቋሚነት እድል ሊሰጠው የሚችልበት እድል እንዳለ ይሰማኛል። ከቋሚነት ሊጀምር ይችላል የዛሬውን ጨዋታ ብዬ አስባለሁ በራሴ። ስለዚህ ምናልባት እነ ሃቶም ዛሬ እድል ሊያገኙ ከሚችሉ ተጫዋቾች አንዱ ሊሆን ይችላል። ልክ እንደ ባለፈው ሳምንት እነ ማርኮ ኩኩሬላን እነ ጀምስን በካራባው ካፕ እንዳሳረፈው ሁሉ ምናልባት በእንደዚህ አይነት አሰላለፍ ገብቶ ነገሮች ከቁጥጥሩ ውጭ ከሆኑ ወሳኝ ተጫዋቾችን መልሶ የሚያስገባ ነው የሚመስለኝ። ስለዚህ የዛሬው ጨዋታ ለቸልሲ እጅግ በጣም ወሳኝ እና ተጠባቂ ጨዋታ ነው። ወሳኝነቱ ይሄ ልክ ትልቅ ቡድኖችን እንደማግኘት ምናምን ሳይሆን 3 ጨዋታ አድርጎ 1 ተሸንፎ 2 ማሸነፍ ችሏል። ስለዚህ የዛሬን ጨዋታ የሚያሸነፍ ከሆነ ነጥቡን ወደ 9 ከፍ አድርጎ ከስጋት ቀጠናው ራሱን የሚያወጣበት ነው የሚሆነው። ከዚህ በኋላ ባርሴሎና አለ፣ ከባድ ጨዋታዎች ናቸው ከፊቱ የሚጠብቁት። ስለዚህ የግድ እንደዚህ አይነት ቡድኖችን ሲያገኝ 3 ነጥብን ሴቭ ማድረግ ስላለበት ዛሬ ማሸነፍን ታርጌት አድርጎ ነው የሚገባው። እስቲ እናንተ ምን ታስባላችሁ? በዛሬው ጨዋታ ምን አይነት ውጤት ይመዘገባል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉን። ሰብስክራይብ ማድረግም እንዳይረሳ። ትላንት ምሽት ነው ጨዋታው የጀመረው። የአራተኛ ጨዋታ ቻምፒየንስ ሊግ ትላንት ምሽት ነው የጀመረው። ትላንት ምሽት ደግሞ 2:45 ላይ ቀድሞ የተጫወተው አርሰናል ነው ስላቪያ ፕራን ነው የገጠመው። ከሜዳው ውጭ ሄዶ 3-0 ማሸነፍ ችሏል። አርሰናል 4ቱንም ጨዋታዎች በማሸነፍ 12 ነጥቦችን ይዟል። 12 ነጥብ መያዙና 4 ጨዋታ ማሸነፉ ብቻ ሳይሆን ምንም ጎል ያልተቆጠረበት በቻምፒየንስ ሊጉ ብቸኛው ቡድንም ነው። ስለዚህ የትላንቱንም ጨዋታ ያለምንም ጎል 3-0 በክሊንሺት ነው ማጠናቀቅ የቻለው። የዘንድሮ ክሊንሺታቸው እጅግ በጣም አስገራሚ ነው። በሊጉ በ7 ጨዋታዎች ጎል አልተቆጠረበትም። ስለዚህ በቻምፒየንስ ሊጉ 4 ጨዋታዎችን አድርጎ በ4ቱም ምንም ጎል አላስተናገደም። ሌላኛው ከአርሰናል እኩል ሁሉንም ጨዋታ ማሸነፍ የቻለው ደግሞ ባየር ሚዩኒክ ነው። 4ቱንም አሸንፏል። እሱ ግን ጎል አስተናግዷል። ትላንትም ጎል አስተናግዷል በፒኤስጂ። ግን ሁለተኛ አጋማሽን በጎዶሎ ልጅ ተጫውቶ ነው ማሸነፍ የቻለው ሙኒክ። ስለዚህ 12 ነጥብ በመያዝ ሌላኛው ምንም ያልተሸነፈው ቡድን ባየር ሚዩኒክ ነው። ትላንትና ተጠባቂ የነበረውና በጣም ምርጥ እንቅስቃሴ የታየበት ሊቨርፑል ወደ ብቃቱ መመለሱን ፍንጭ የሰጠበት ትልቅ ጨዋታ በአንፊልድ ተደርጎ ነበር። ሪያል ማድሪድን ከሊቨርፑል ያገናኘው ጨዋታ በሊቨርፑል የበላይነት ነው ጨዋታው የተጠናቀቀው። ውጤቱ በጣም ይገባቸው ነበር። እንደውም ትላንትና ቲቦ ኮርቷ በጣም ምርጥ ግብ ጠባቂ መሆኑና ለማመን የሚያስቸግሩ ኳሶችን ማዳኑ እንጂ ጎሉ ከዚህ በላይ መቆጠር መቻል ነበረበት። ሊቨርፑል አብዛኛው ተጫዋቾቹ ወደ ብቃታቸው የተመለሱበት፣ ራሳቸውን ያገኙበት፣ ቲሙ ባላንስ ማድረግ የቻለበት ምርጥ እንቅስቃሴን ያደረገ ሁሉም በሚባል ደረጃ በጣም ምርጥ እንቅስቃሴ ማድረግ ችለዋል። ቋሚ ተሰላፊ የሆኑትም ተቀይረው የገቡትም በጣም የተሻለ እንቅስቃሴ ማድረግ ችለው ማሸነፍ ችለዋል። ስለዚህ ትላንትና የእንግሊዝ ክለቦች ቀን ነው የሚመስለው። ቶተንሃምም ኮፐንሃገንን 4-0 ማሸነፍ ችሏል። ሊቨርፑል አሸንፏል። ስለዚህ የነሱ ድል። ዛሬ ደግሞ ቸልሲ ኒውካስትል ጨዋታ አላቸው። ማንቸስተር ሲቲ ጨዋታ አላቸው። ስለዚህ እንግሊዞች ወደ አሸናፊነት የመጡበት ነውና ዛሬ ይጠበቃል። እስቲ ምን ተጠብቃላችሁ ከጨዋታችሁ? ሀሳብ አስተያየታችሁን አካፍሉ። ሰብስክራይብ አድርጉ። መልካም ቀን፣ መልካም ሳምንት ይቅናን። መልካም ጨዋታ